እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው። ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው የሚል ማለት ነው። ወንድማችን ቴክኒሻን ቶሎ ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ እንዳልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝ እና ይሄ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው ይሄ ስጋዬ እኮ ጃኬት ነው፣ በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ ነቢይ ጥሌ የሚባለው ናኛ ጋ ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለእሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጣጤዎች አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ፣ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ ኦርቶዶክሳውያን እንዲያሸማቅቅ፣ ምክንያቱም ስርዓቱ የሚፈልገው ይህን ነው። እዛ ሆነው እንዲሳደቡ፣ እዛ ሆነው እንዲያበሽቁ፣ እዛ ሆነው መልስ እንዲሰጣቸው ስለሚፈልግ ማለት እንጂ ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል፣ በስርዓቱ የማይሄድ ሰው ደግሞ ይፈርስባታል። ስለዚህ ወጥቶ ውሸት ነው ይበል። ስለዚህ ይሄ ነው። እንዳልክም የሄደው በዚህ ምክንያት ነው። እንዳልክም ሲሄድ በቃ አለሌ ነው ምናምን ነው። ከዛ ቤተክርስቲያን ደግሞ አይፈቀድም አለችው። አይፈቀድም አሳይሻለሁ ብሎ ሄዶ እዛ ኢየሱስ ነው ኢየሱስ ሲል ኖሮ ማለት ነው። ኢየሱስ ክርስቶስ ማን እንደሆነ ሲናገር ኖሮ ሲቀድሰው ኖሮ። የውዳሴ ማርያም የሚባለው የማርያም ውዳሴ ይመስላችኋል? ውዳሴ ማርያም ገብተህ ብታነባው ከ70% በላይ ነገረ ክርስቶስ ነገረ ክርስቶስ ጸሎተ ኪዳኑ ጣልቃ የለበትም። ነገረ ክርስቶስ ነው፣ የክርስቶስ ነው። ቅዳሴውን ብንመለከተው አሁን ቅዳሴ ማርያም ተባለ እንጂ ቅዳሴውን ብንመለከተው ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን በቃ አምስቱን አዕማደ ሚስጥራት ልክክ አድርጎ የሚናገር ነው እና ለዚች ጥንታዊት 2000 ዓመት ለሞላት እነዚህ ጩጬዎች ፈልፈላዎች ድክ ድክ እያሉ ኢየሱስ ዳኒ አትሰማቸውም። በጣም ግዙፍ ናት፣ በጣም ትልቅ ናት፣ በጣም ሰፊ ናት። አትሰማቸውም። ቁጫጭ እንዴት ይሰማል? ውጫጭ። እንደገና ለእናት ምጥን ማስተማር ለዘመናት መከራ ይዛ ያቆየችውን ሃይማኖት እነዚህ ውሪ በብልግናቸው በስራቸው ምክንያት የወጡ ሰዎች እናስተምራለን ሲሉ ትክክል አይደለም፣ እንትን መባል አለበት። ሌላው ትናንትና ከዮኒ ማኛ ያየሁት ነው። ዮኒ እንጨት ያለ ሲስቅ የነበረው አብይ አህመድ ነው። እንደዚህ ከሚስቱ አጠገብ ቁጭ ብሎ እንደዚህ ልክ እንትና ሲጠይቃት ምናምን ሲጨነቅ የነበረው አብይ ነው። በቃ ቲያትር ስለሚያይ ጩጬ ስለሆነ እሱ ራሱ እያለ የሚናገረው ነገር ያጣላልኛል አያጣልልኝም ብሎ ሲል የነበረው እሱ ነው። አሁን ግን ነፃነት ሲሞት አበባ እንኳን አላከም። ጠቅላይ ሚኒስትር አብይ አህመድ አበባ አላከም። ዳንኤል ክብረትን አላከው
ለደበበ እሸቱ ሲያንጋጋ የነበረው አላኩ እንትናን የቀበረው ህዝብ ነው፣ ሀገር ነው የቀበረው፣ ባለሙያዎች ናቸው የቀበሩት። አብይ አህመድ ነካው። ጥምቀት በዚህ ላይ እጣን ሊጨስበት ነው። በዚህ ላይ ደግሞ ነፃነት ሊባልበት ነው። ሁለቱንም የማልሰማበት የት ሊሄድ ብሎ ወንዝ ለወንዝ ጋራ ለጋራ ያው ሸንተረር ለሸንተረር ሲዞር ዋለ ማለት ነው። በቀደምነት የቅድስት ሥላሴ ካቴድራል እንመጣበታለን በአይሾ ስፒድ ጊዜ። ከዛ በኋላ የእስራኤል ባንዲራ ነበር የተሰቀለባት። ግን ነፃነት ዛሬ እንትን ሲባል የኢትዮጵያ ባንዲራ ነው የተሰቀለው። 60 ሺህ ሰዎች ነበሩ ሲመለከቱት የነበረው ማለት ነው። ይህንም እንነጋገርበታለን ለምን እንደሆነ ሀሳብ ሰጥቼ አልፋለሁ። ይሄ የራሴ ምልከታ ነው፣ ሀሳብ ሰጥቼ የማልፈው። በቀደሙን ፕሮዲውሰራችን ተካ ብታደርግልኝ ጥሩ ነው። የእስራኤሉን የቅድስት ሥላሴ ካቴድራል የእስራኤል ባንዲራ ሰማያዊና ነጭ የሆነበትን እንመልከት። እንግዲህ ይሄ ቅድስት ሥላሴ ካቴድራል ነው። የጥር ሥላሴ ሲከበር ነው። ስለዚህ መድረኩን ዲኮር ያደረጉት ሰዎች በእስራኤል ባንዲራ ነው የተደረገው። ኢትዮጵያ ምድር ላይ በኢትዮጵያ ቤተክርስቲያን ላይ መሆን ያለበት የኢትዮጵያ ባንዲራ። ኤርትራ ስትሄዱ የኤርትራ ነው፣ ኬንያ ስትሄዱ የኬንያ ነው፣ አሜሪካ ስትሄዱ የአሜሪካ ነው፣ ጀርመን ስትመጡ የጀርመን ነው። ኢትዮጵያ ስትመጡ ግን ይሄ የኦሮሞማው ኃይል ከመጣ በኋላ ያን ከለር ስለሚጸየፈው ቢያንስ ወደዚህ እናቅርበው ብለው ብዙ ፓስተሮችም በዚህ በእስራኤል ጉዳይ ላይ ነው ያሉት እና በቸርችም የሚሰበከው እስራኤል ናት። ግን እስራኤል አይሁድ ናት። ለፕሮቴስታንቱ ምን እንደሆነች አላውቅም። ራባይ የሆኑ ሰዎች መጥተው የእስራኤል ፓስተሮችን ያው እንደምታዩት ሲድሩ ሲመርቁ እናያቸዋለን። አይሁድ ሆኖ ደግሞ ስለ ኢየሱስ ክርስቶስ የሚገርም ነው። ብቻ ይሁን የፈለገ ይሁን ይሄ ነበር። ዛሬ ግን ያው ባለ ጥምቀትም ነው። ግን ነፃነት በሚሞትበት ግን የእስራኤል ባንዲራ ጥጉን ይዞ የኢትዮጵያ ባንዲራ የኢትዮጵያ ሰንደቅ ዓላማ በቅድስት ሥላሴ መንፈሳዊ ካቴድራል ላይ እንደምታዩት ከነገ አሁን ሰዎች ሲመለከቱት ኢትዮጵያ ቸርች የኢትዮጵያ ቤተክርስቲያን የት ነው ይሄ ምናምን ይላሉ ማለት ነው። እንግዲህ ወደ 60 ሺህ ሰዎች ነበሩ በቀጥታ ስርጭቱ ሲከታተሉ የነበረው። የኢትዮጵያ ሰንደቅ ዓላማም በግራና በቀኝ ሆኖ ከብሯል ማለት ነው። በእውነት እጅግ ደስ ይላል። የቅድስት ሥላሴ የእስራኤልን ባንዲራ ያው ተችተን ነበረ። ዛሬ ሽታው እንግዲህ እነ ሽታ ያሳደጉን ወንድሞቻችን ናቸው። ዋና ጸሐፊው፣ የቤተክርስቲያኒቱ አስተዳዳሪዎች፣ ካህናት ወንድሞቻችን አባቶቻችን ናቸው። ያው እነሱ ፈልገውት እንዳልሆነ ይገባናል። ግን ያው እኛም እየተናገርን ለታሪክ እያስቀመጥን እንሄዳለን። ግን በነፃነት የቀብር ስነስርዓት ላይ ይሄንን ነገር አይተናል ማለት ነው። እግረ መንገዱን እንግዲህ ምክር እየሰጠን እንሄዳለን። ነፃነትን ታመጣልኛለህ። ስለ ነፃነት መናገር ስላለብን ነው። ባያነካኩት በቃ እንደተወደደ ለምሳሌ ደበበ እሸቱ በራሱ ፈልጎ ነው በዛ በወያኔ ጊዜም ከዛም ከአብይ ጋር ሁሉ ነገር አደረገ። የሀገር ፍቅር አይደለም፣ የግለሰብ አምልኮ አብይን በማምለክ ብቻ የመጣ ነገር ነው። ግን ከህዝብ ልብ ተተፋ። ፕሬዚዳንቱ ቀብሩ ላይ ተገኝተው እነ ዳንኤል ክብረት ተገኝተው ሚኒስትሮች ተገኝተው ምናምን ተገኝተው አይደምቅ፣ አያለቅስም። ሰው ዘመድ ወዳጅ ሊያለቅስ ይችላል፣ ግን ብዙዎችን ስላቆሰለ ማለት ነው። ለምሳሌ ኮመንት የሚያደርጉ አሉ። እኔ ኦሮሞዎቹን አያቸዋለሁ። የሆነ ኢትዮጵያዊ አርቲስት ሲሞት በተለይ ኦርቶዶክሳዊ ከሆነ የታባቱ ምናምን ሲሉ ነው የምሰማው። የትግራይ ኤሊቶችም የነዚህ ምኖችም ሲሉ ነው የምሰማው። ሁሉ ሰው የተስማማበት ሞትና ያዘነበት ቢኖር ሁሉም ሰው ደግሞ በእውነት ይሄ ሰው ነበረ ብለው የመሰከሩለት ነው። የኦነጎቹንም አይቻለሁ፣ የቲፒኤልኤፎችን አይቻለሁ፣ የትግሬዎችን አይቻለሁ፣ የኦሮሞዎችን አይቻለሁ። በነገድም ከሄድን ማለት ነው። እንደውም ቴዎድሮስ ደግሞ የአማርኛ ቀሻሪ ነው። ቴዎድሮስ ርዕዮት በሚገርም ቃል ነው ነፃነትን የገለጸው ማለት ነው። እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት ነው። በእውነት ከጽንፈኛ ጴንጤዎች በስተቀር በነፃነት ሞት
የተከፋ ሰው አላየሁም። እነሱም ደግሞ እና ጽንፈኛ የዋሃቢ እስላሞች ሁለቱ ሲናገሩ አይቻልም። ለምሳሌ እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው። ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው የሚል ማለት ነው። ወንድማችን ቴክኒሻን ቶሎ ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ እንዳልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝ እና ይሄ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው ይሄ ስጋዬ እኮ ጃኬት ነው፣ በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ ነቢይ ጥሌ የሚባለው ናኛ ጋ ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለእሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጠጤዎች አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ ኦርቶዶክሳውያን እንዲያሸማቅቅ፣ ምክንያቱም ስርዓቱ የሚፈልገው ይህን ነው። እዛ ሆነው እንዲሳደቡ፣ እዛ ሆነው እንዲያበሽቁ፣ እዛ ሆነው መልስ እንዲሰጣቸው ስለሚፈልግ ማለት እንጂ ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል። በስርዓቱ የማይሄድ ሰው ደግሞ ይፈርስባታል።